ኔም እሺ ልጠይቅ እስኪ አንተን ጠይቂኝ። እሺ ለምንድን ነው ድንጋይ የምትልስ ድንጋይ ራስ? አንቺ የወንድ ልጅ ብልት የምልሽው ለምንድን ነው? ኧረ በጭራሽ ስለእናንተ ነው። ተሳስተህ ነው ገልብጠህ ነው ስጀምር መጽሐፍ ላይ ላሳይሽ መጽሐፉ ሲጀምር ውሸት እኮ ነው የያዝከው። ማስረጃ የመጽሐፍ ቅዱስ አይደለም። ኦኬ መጽሐፍ ቅዱስ አይደለም። እኔ አሁን እንደዚህ አይነት ጥያቄ ስትጠይቁ በነገራችን ላይ ይቅርታ እንደሆነ ታውቃለህ። እኔ ደህና ጥያቄ ከጠየቅሽ ማለት ነው ደህና ጥያቄ ከጠየቅሽ ደህና መልስ መልስልሻለሁ። ደህና ጥያቄ ካልጠየቅሽ ግን መጽሐፍሽ ላይ አውጥቼ ይሄ ያወራሁትን ነገር በእውነት ነው መሰጠሽ። አንቺ ነሽ አፍላፍ የምትሳሳሚ ባይብል ላይ ገብቶሻል። እናንተ ናችሁ የሴት ብልት እየሄዳችሁ መስሙት። የእናንተ መጽሐፍ አለ እስክማ ለዛው እኛ መጽሐፍ አለ አየሁ እኮ አይቻለሁ። ላውጣ በጭር አንቺ አይደለሽ እንዴ ቤተክርስቲያን በር ሄደሽ ቤተክርስቲያን በር ስትለሽ ቤተክርስቲያን በር አንቺ አትልሽ። መጽሐፍ ቅዱስ አይደለም እያልኩ እኮ ነው። አንልስም። እሺ እንሰግዳለን። ኦኬ እንሰግዳለን። ቤተክርስቲያን አሰሚም እኮ እንሰግዳለን። አንዴ እንጸልያለን። ድንጋይ አንልስም። ቤተክርስቲያን እንስማለን። ያው አንዴ ቆይ ተከፈትኩልሽ። የፈረስ ኮቴ እሺ ጋይስ፣ የፈረስ ኮቴ ነው ያባገሩ ይዘጋስተ አየሽው እንዴት እንደሚላስ ለእናንተ ነው። አየህ ይሄ እናንተ እኮ ነው። አላየሽውም? ራስን እዚህ ጋር እንትን ያደረግከው እንጂ አቀናበራችሁት እንጂ እኛ ድንጋይ በጭራሽ እንደማንልስ ማን መጽሐፍ ቅዱስ ላይ ገብተህ ማየት ትችላለህ። አንተ አሁን ኦኬ እፎይ ላይ ስለተናደዳችሁ እዚህ ጋር አቀናብራችሁ ወጣችሁ። ባይብል ላይ ላሳይሽ በስነ ስርዓት ይሄ እኮ አሁን አንቺ እኮ ነሽ ስርዓት ያጣሽው እኮ ስርዓት ያጣሽው አንቺ ነሽ። እሺ እኔ ስርዓት አላጣም አይደለም ያደግኩበት ያለውበት ስለሆነ እውነቱን ነው ያወራሁት። አንዴ ከይቅርታ ጋር እናት አንቺ አታረጊውም እና ሌላ ሰው አያረግም ማለት አይደለም። ስለዚህ አሁን ለምሳሌ የሚያሳዩትን ነገር እኔ እቀበለዋለሁ፣ ክርስቲያን ነኝ። መልስ ካለሽ መልስ የሚደረግበትን ነገር እንጂ ይኸውልሽ ሪዝን አቅርቢ እንጂ አይደለም አይደረግም ብለሽ በጭፍን አትከራከሪ። አንቺ አታረጊውም ማለት ሌላ ያረገውም ማለት አይደለም። ክርስቲያን ወይ አላቅም በይ ቀል አድርግላትና ድርጎም ኦኬ እሺ። አሁን ድንጋይ በክርስትና ይሳም ድንጋዮች አው ምንድነው ድንጋይ የምትሉት እናንተ? ካባለ ደበሳማን ኧረ አንቺ እቺ ምንድነች ደግሞ? ዋላ አናት ኢብሮ እንዳወርዱሽን ቆይ ቀቀሳ ገመታ ተሰጣቸዋለን። አሁን ከመጀመሪያውን ጀምር። ድንጋይ የምትስሙት እናንተ አይደላችሁ እንዴ? ድንጋይ መሳም ኃጢአት እንደሌለብን ያሳየብላችሁ የምታሙት ድንጋይ አንድ ሰው ከተሸከመና ካለፈ ከፈተላቸው አኗር ቪዲዮን ኃጢአተኛ አይደለም። ታዲያ ማርያምስ የእናንተ ማማ አይደለች እንዴ? የሄደች መባጽዮን ከንፈሩን እንትን ያደረገችው ገድለ መባጽዮን ዘዮሐንስ ላይ ቋል ዘሰኔ ላይ አለ ሶሪ ዘሰኔ ላይ እኮ ይሄንን ብሎ አፌን ሳመኝ ይላል። ማርያም ሂዳት ከንፈሩ ሳመችው የሆነ ጎረምሳ መንገድ ላይ አግኝታው መጽሐፈ ምስጢር ላይ በጭራሽ ያልሆነ ታምር ነው ያሳየና። ኦኬ ስማ እውነት ከሆነ መጽሐፍ ቅዱስ ተናግረህ ከፍተን እንመልከቷ። ኦርቶዶክስ ላይ ልክ ከሆነ ካጂ ካልሆነ ግን እንመልከቷ። አሁን ይሄ ባንቺ ያለና አይሽ አይደለ መፊስ ሲሰጥሽ መጽሐፍ እግዚአብሔር ይመስገን ኦርቶዶክስ ከሆነች በቃ ታምኛለሽ። የምታመልኪያት ማርያም የምትሰግጂላት ማርያም ይሄን ታደርጋለች። አልነገሩሽም ቤተክርስቲያን። ለዛ በጭራሽ እንመልከታ አታደርግም። ታደርገች ስማ ካደረገች ከስር ከመሰረቱ እየተማርነው ነው የምንሄደው። በቃ እሱ እንመልከታ። አሁን ይሄ ያው ድንጋይ ነው ቤተክርስቲያን ተሸፍኖ የሚሰገድለት ድንጋይ ይሄ ነው። አይሽ አይደለ ቤተክርስቲያን የሚሸፈነውና የሚሰገድለት ድንጋይ ይሄ ነው። በደንብ ይሁ የሚሰገድለት ድንጋይ ይርሽ ይምልሽ ይሁ ይሄኛ አይሽ አይደለ ይሄ ነው ድንጋዩ። አሁን ደግሞ ገድለ መባጽዮን አውጣላት ካለ ገድለ መባጽዮን ላይ ደግሞ ማርያምና ኢየሱስ ያደረጉትን ደግሞ እንመልከት። ይሄን ላይ ነግሩሽም አንቺ አሁን ቤተክርስቲያን ስትሰለማያሽ ግን ቤተክርስቲያኑ ድንጋይ ድንጋይ ነው። ደግሞ የገመሻ ድንጋዮቹ ሰው ነበሩ።
አንዷ ሴት ሆነች፣ አንዶቹ ደግሞ ሸንበቆ ሆኑ። ግን ድንጋዩ ይሰማ ሰው የነበረ ድንጋይ እያላችሁ ትስማላችሁ። እና የወር አበባም ታያለች ድንጋዩ። እስኪ እንመልከተው። ያው እንግዲህ መጽሐፍሽ ነው። እስኪ እንየው ገድለ መባጽዮን ላይ ያለውን። ያው እናቱ መለሰችልኝ፣ እመቤታችን መለሰችልኝ። እመቤታችን ሰው አይደለሁም እንዲሁ ገብቼ በሚለው ነው እንጂ አንተ ስላልከኝ የምሸወድ ሰው አይደለሁም። ኦኬ ውሸት ነው። ዋናው መሸወድ ሳይሆን በደንብ አድርገሽ እየሰማሽ ነው። ዋናው መስማትሽ ደግሞ ጥሩ ነገር መሰለሽ። ይሄን ሰምተሽ እንቅልፍ አይወስድሽም። ቃል ልግባለሽ። አሁን እስኪ አንብቢያት እንደምትለው እቺ ከላይ አሳያት። ሙሉ ታንበበው። የማርያምን ጸጋ ትመልከት። አንተ አንብብ። እመቤታችን መለሰችልኝ ይላል። እንዲህም ማለች በወንዝ ዳር የሚገኝ ምን ነው የምትረበሸው? ሲነበብ የሆነ ያስጨዋል አይደለም። አልተረበሽኩም። እግዚአብሔርን አልተረበሽኩም ማለት ደጋገምሽው። 4 ጊዜ ደጋገምሽው። 4 ጊዜ አስደግም። የተረበሽ ሰው 4 ጊዜ ደጋግመው። እሺ ላንብበው፣ ችግር የለውም። ቀጥላ አይደል ሆነ ስላልሆነ ነው የተከራከርኩት እንጂ ቆይ ቀጥል። የመጽሐፍ ውሸት ነው። አሁን ፊት ለፊት ይሻለው ስማ። ምን የተጻፈው አንዳንድ ኦኬ እሺ፣ ይሄን እናንተ ሙሉ ለሙሉ አቀናብራችሁታል እንጂ እኛ ትክክል ለመጽሐፍ ቅዱስ እኮ አለ። ኦኬ አቀናባሪ ሚስተር አንዋር አቀናብረህ ነው? ተናገር። ይጠይቃ እንጠይቀው። አቀናብረህ ነው? ጀለስ የኦርቶዶክስ መጽሐፍ ነው። እኔ አላቀናብርኩም። ይህ መጽሐፍ ታውቃለሽ? አሳታሚዎቹ እነዚህ በቀላሉ ተዋው። እናቱ አንቺ መጽሐፍ ማንተነ ስስማርለን የምትውለው መስቀል እንደዚህ እየሳመቻለን የምትውለው ያ በቃ ሰርፕራይዝ። እሱንም አንስማለን እንዴ? እሱንም አንስማለን እኮ መስቀል አምላኪ ነሽ፣ እንጨት አምላኪ ነሽ። እንጨት አምላኪ ነሽ፣ እንጨት የምትልሽ ነሽ አንቺ። ስማ እንጨት አይደለም መስቀል ነው ስሙን። መስቀል ምንድን ነው? መስቀል ምንድን ነው? መስቀል ማለት ክርስቶስ የተሰቀለበት ምንድን ነው? እንጨት አይደለም ነው? መስቀል እንጨት ነው አይደለም? እንጨት ሊሆን ይችላል እኮ እንጨት ስልሽ ነው የምትይው። በቃ አንቺ እንጨት እየላስሽ እኛን ታወሪያለሽ እንዴ? እንጨት እየላስሽ ነው የምትይው። ከእንጨት ስለተሰራ ምን ሆነሽ? ኦኬ ከእንጨት ስለተሰራ ነው እንጂ እሱ አምላክ ነው። ከእንጨት ስለተሰራ ነው እንጂ እሱ አምላክ ነው አይደል? መስቀሉ ለምን ነው ስም ታዲያ? አምላክ አይደለም። ስለዚህ መስቀል አምላኪ ነሽ ማለት ነው። ኢየሱስ ስለተሰቀለበት ክብር አይደለም። ኢየሱስ ስለተሰቀለበት እና ታዲያ እሱ ምክንያት በማድረግ ይሄን ለመላስ ነው ክርስትና የምታምኚው? ኧረ እባክህ እንደዚህ እናውራሽ። እንዲህ ነው የፈለግሽው? እንዲህ እንድናወራ ነው? አየሽ። ስለዚህ ኢምራን ቀጥል። እኔ ተሸነፍኩኝ። እሺ ተው፣ እኔ ተሸነፍኩኝ። የኔን ጥያቄ መልስ። እኔ ልሸነፍ። ምክንያት ምንድን ነው? እስኪ ንገረኝ ቀስ አድርገህ። እሺ እኛ የምንልሰው ድንጋይ የለንም። ከይቅርታ ስለ መላስ ከሆነ የምታወሪው፣ መላስ ከሆነ አንቺ ነሽ መስቀል የምልሽው። መላስ የሚባል ነገር አታወሪ። እኔ ልስም አለው እንጂ አልስም። ብልስም እንኳን ይገባኛል። አልስም። እኛ ደግሞ ድንጋይ አንልስም፣ መላስም አይገባውም ድንጋይ። ከይቅርታ ጋር አንቺ በፈለግሽ ሄደሽ ከመስቀሉ ጋር መላላስ ትችያለሽ። ከይቅርታ ጋር እንደዚህ አይነት አወራር የምታወሪ ከሆነ እኛ ግን ማስረጃ አለን። ለምንድን ነው ይህንን ነገር የምናደርገው? ድንጋይ ነው፣ ለእኛ አይጠቅመንም፣ አይጎዳንም። ነቢያችን ሰለላሁ ዐለይሂ ወሰለም ሲስሙት ስላየን እንስመዋለን። የምንስመው ደግሞ ስለምን አመልከው ወይ ደግሞ የሆነ ተናል ብለን አይደለም። ምንም አይነት ጥቅም የለውም፣ አይጠቅመንም፣ አይጎዳንም። ነብዩ ስለሳሙት እንስመዋለን። ኦኬ በአጭሩ ይሄ ስለሳመው ታሱ ስለሳመው አንቺ ደግሞ በቃ እኮ አንቺ ይሄ ነው በቃ ሌላ እኮ ታሪክ የለውም። በቃ አለቀ። ይሄ መልስ ሊሆን አይችልም ወንድም አለም። በቃ አለቀ። አሁን እንደዛ ከሆነ አንድ መስቀል ስራልሻ። መስቀል በሙሉ የተሰቀለበት ከሆነ በጣም ደስ ይለኛል። እዚህ ጋር አንድ መስቀል አለ። እኔ ስገጂ ልስራ። አሁን መስቀል ሆኗል። ያው እሱ እኮ ምንድን ነው? ሶፍት ነው መስቀል። ያው ሶፍት ነው መስቀል ነው። ጭንቅላት ይዘህ ያንቺ እኮ ማለት ነው መስቀልሽ ያንቺ መስቀል ከፕላስቲክ ከእንጨት አለ የሚሰራው። እዚህ ጋር ከሶፍት ምን ችግር አለ? ዋና መስቀል መሆን አይደለ? ችግር የለውም። ታመንክበት። አዎ መስቀል ከሆነልኝ ችግር የለውም። እኔ ላሽ በቃ ይሄ እኔ ስም አንተ ሁሉም ድንጋይ አይደል የምትልሰው? ልክ እንደዛ እኔ ሁሉም ድንጋይ ሳሙ ይባል ነገር በእስልምናችን አያሳፍርም። ወላሂ የለም።
ግን ስሚኝ ማን ድንጋዮቹ ማለት ነው ድንጋዮቹ የወር አበባ ያለው አይደለ? አይ ስለሞተውና ድንጋዮቹ የወር አበባ ያለው አይደለ? እኔም እያተሳደቢ አትቆጪ። ድንጋዮቹ የወር አበባ ያለው ወይስ ያንቺ ድንጋይ? ድንጋዮቹ ራማ አዩ ምንም አልምትስም አንተ ነህ የምትልስም አንተ ነህ የወር አበባ ያየችን የምትልሳችሁ። ስለዚህ ኢብራሂም አውጣልኝ እንትን አናር አውጣልኝ። ቤተክርስቲያን ላይ የሚላሱ ድንጋዮች የወር አበባ ያለው ወላሂ እናውጣው በማስረጃ። ይሄ ነው በቃ ክርስትና ያያችሁ አይደለ? እቺ ልጅ አሁን መጽሐፉን አታውቀውም። ትልቁ ላይ አድርጉት። መጀመሪያ ከዚህ ጀመርላት ችግር የለውም። ከዛ ወደ መሀል ታደርገዋለህ። የቅድም ይሄን በቃ አሁን ይሄን ይሁት ቤተክርስቲያን እንደዚህ ይሸፍኑላቸዋል። ከዛ ሲገለጥ ምንድን ነው ሲገለጥ ሰርፕራይዝ ድንጋይ ነው። አይሻ እኔም በጨርቅ ሸፍነው የሚተውልሽ ይሄን ነው ተገልጧል። ያው ተሸክሞት ሄደው ተቀርጾ ተይዘዋል። ይሄን ነው ሸፍነው ጉድ የሚሰሩት ሄደው ምናምን ነገር አይከብዳችሁም? ግን ድንጋይ የሚያክል ነገር አሳልፈው እዛ ቪዲዮ ላይ እሺ። ከዛ ድምፅ አድርግበት። ያኛው ደግሞ ይሄ ነው። ቆይ ልክፈታ። ድምፅ አድርግበት። ተመልከች እስቲ ተቃጠል የምትሉ ከታች ጻፍ። ተቃጠል ነገር ነው ያተማ አሁን የተሸከም ይሄ ደግሞ የወር አበባ ታያለች። በተጨማሪ ሴት ነበረች ኢብራሂም ተሸንበቆ በጣም ከይቅርታ ጋር ራሳቸው የንግር ማለት ነው። በተጨማሪ ድንጋይ እንደ አምላክ እንደሚታይ እናያለን። በቤተሰቧ ሲባል ተነሳች። በቤተሰቧ ሲባል ተነሳች። በዚህ ሰዓት ስትነሳ እዛው ድንጋይ ሄደች። እሷ እንደዚህ ድንጋይ ሄደች መስሎ የሚሆነ ሚዜዎቹና አጃቢዎቹ ወደ በኩል ሸንበቆ ሆኑ። ሸንበቆ እና ይህች ድንጋይዋ 50 ዓመት እስከሚሞላት ድረስ ያው የወር አበባ ታይ ነበር። በተለይ አይዋ ይሄን ያልሽ አይሽ አይደለ? ቄሶች ራሱ ጉድሽ ነው ወጡት። በቃ የወር አበባ የሚያይ ድንጋይ እየላሽ የወር አበባ የሚያይ ድንጋይ እየሳምሽ መታችሁ ድንጋይ አምላክ ማለት አይከብድም? አይከብድሽም? ትንሽ እንደው አይደብርሽም? ሰምታችሁ ሁላችሁም ድንጋይ ሸፍነው ቤተክርስቲያን ያስመልኳቸዋል። ድንጋዩ ደግሞ የወር አበባ ያህል ይብሮ ሂድበት በደንብ እዚሁ በደንብ መሞቃት ከባድ ነው በእውነቱ ከሆነ ስልክ ገባብኝ አንዴ። እሺ እስኪ ሀሚዮት አንቺና ደግሞ እንስማሽ። የወር አበባ የሚያይ ድንጋይ ይሄን እየሳሙ እኛ ደግሞ ድንጋይ ሳሚ ይላሉ እኮ አንዋር። አረኛ ጥያቄን ጠይቅና እኛም እንትን እንበል። እቺ ዝም ብላ ነው የምትከራከረው ስለምንም ስለማታውቅ። አይ ቆይ ትጠይቃለህ ብራዝ አንዴ የምታውቅ ትጠይቃለህ። ኧረ ቅዱሳን ታብታብ አድርጎ እባካቸው ሪፖርት እየመጣ ነው። ወላሂ ሪፖርት መጣ፣ ሪስትሪክሽን መጣ። አይ ቲንክ ይታያችኋል። እሺ ኔም አለ ኔም አለሽ ሚውት አንቺ አሁን እስካንኩ እየጫወች ነው እሷ አላወቀችም እንትና ሚውት መሆኗ። እስኪ ሚውት አንቺ መርፌው ሰራ መሰለኝ። ምን ነው ዝም አልሽ? የት ነው የወር አበባ? የት ነው ይታይ እንጂ አንተ አሁን አባቱ እኔ የአባታችን ድምፅ አይደለም እያልኩ ነው። የወር አበባ ሲፈስ ምናምን በተግባር አሳየኝ እንጂ እውነቱ እሱ እናሳይሽ ቀስ በቀስማ እንጂ የወር አበባ ካሳየሽ ደሙን ካሳየሽ ማለት ነው የወጣበት ማሳየት ያለሽ አንቺ። እኔም በዚህ ከቀጠልሽ ማለት ነው የወር አበባን ካሳየሽ በኋላ የወጣበትን እንትና ማሳይ መራቢያ ካለ ልትይ ነው። በዚህ አይነት ቄሱ ራሱ አለሽ እኮ አሉ ድንጋይቱ ልታገባ መታ ድንጋይ ሆነች፣ ጓደኞቿ ሸንበቆ ሆኑ፣ 50 ዓመቷ ድረስ የወር አበባ ታያለች አለ። በቃ ይሄን እንተውሽ። ይሄን በሙሉ እንካደውና ድንጋዮቹ ይዘምራሉ። ታውቂያለሽ እንደሚዘምሩ ቤተክርስቲያን የሚላሱ ድንጋዮች ይዘምራሉ። ሚውት አንቺ አሁንም ጉድ እኮ ነው። ከዚህ በላይ ግን ድንጋይ አምልኮ አለ። ሚት የምታረገኝ ራስህ ነው። እሺ ድንጋዮቹ ይዘምራሉ አይዘምሩ? ድንጋዮቹ ይዘምራሉ አይዘምሩ? ይዘምራሉ አይዘምሩ? አይዘምሩም። አይዘምሩም። ኦኬ እሺ እዚህ ጋር አቆምልኝ አንዴ። አይዘምሩም ትልቁ ላይ ሊሆን አይሻ በቃ አሁን አንቺ አላስተማሩሽ።
አላስተማሩሽም፣ ሸውደውሻል። እስኪ ያ መጽሐፉ እንዳክጂ ደግሞ መጽሐፉ ያው ተአምረ ኢየሱስ ፔጅ 244 ላይ ጌታ ኢየሱስ ክርስቶስም ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮች ኢብራሂም እየሰማ እቺ ልጅ አሁን አልተማረችም፣ ሸውደዋታል ቄሶቹ። ወገናችን የምስመው ድንጋይ ያወራ ተመልከቱ። ድንጋዮቹ በሰው አንደበት ሆሳዕና ሆሳዕና በሰማይ ላለ አምላካችን ሆሳዕና በእግዚአብሔር ስለመጣ መድኃኒታችን ምስጋና ይሁን እያሉ ከደብረ ዘይት ተራራ ወደ ዮሳፊት ወደ በረሃ እየዘለሉና እየጨፈሩ እየዘመሩ ደረሱ ይላል። እየዘለሉና እየዘመሩ ኢምራን አንድ ጨፋሪ ድንጋይ ያመለክ ቀጥል። ድንጋይ እንዴት ነው የሚዘለው? ጠይቀን አውራ ነው። ኧረ ወላሂ ድንጋይ እንዴት ነው የሚዘለው? እኔም እንዴት ነው የሚጨፍሩት? እሱ ሁለቱ አንድ ላይ ነው የሚጋጩት? እንደዚህ ሲጋጩ ነው የሚጨፍሩት? የቄሱ አዘማመር አይነት ከሆነ ከባድ ነው የሚሆነው በእውነቱ። እንደዚህ እንትን ይዘው ምንድን ነው የሚባለው ከበሮ ነው ምናምን ይዘው እንደዚህ ወደኋላ ወደፊት እያሉ ምናምን አጸላያይ ከሆኑ በጣም ከባድ ነው። ኤኒዌይስ አየሻ ልክልክሽን ስንነግርሽ ስርዓት ስለሌለሽ ማለት ነው። በስርዓት ብትጠይቂ በስርዓት እንመልስልሻለን። በስርዓት ጠይቂ። አሁንም ገና ስትጀምሪ ምን ብለሽ ጀመርሽ መሰለሽ? ለምንድን ነው ድንጋይ የምትልሱት አለሽ። አዎ አንዴ አዳምጫ። ሌላ ጊዜ ትምህርት እንዲሆነች ነው እንዲያው። አዎ ጥያቄ አስተካኪ ነው። ጥያቄ ስትጠይቂ አካሄድሽን አስተካኪ። እኛ ስንልስ እንደዚህ ብሎ ሲልስ አይተሻል? አንድ ሙስሊም አይተሻል? አዎ አሳይን። ክፈች ማስረጃ ትልቁ ላይ ነሽ። ክፈች። ቁርአናችሁ ነው የሚል እንግዲህ እኔ ወደዛ እባክሽ። ሌላ ሰው ቀጥል። ጆ ቀጥል። እንዴት ነሽ ማለት? እሺ ሰላም ነው። አንተ ትሻል ይሆናል። ሁሉ ሰላም። አይ እኔማ አልሻልም፣ ግን እንደው ለመግባባት ያክል አሁን ማንነትና ምንነት የሚለውን ተረድተሻል ብዬ አስባለሁ። አዎ ገብቶኛል። እሱ ከገባሽ እስቲ ከላይ ስንት ነው የሚለው? ስንት ሰው አለ ነው የሚለው ከላይ ላይቭ ላይ? ቆይ ልንገ ከምን ላይ ስንት ላይ ላይቭ ላይ ስንት ሰው አለ ይላል እዚህ ከላይ 2.2 ስንት ነው? 2.6 ስለዚህ 2600 ምን አለ? ህዝብ አለ። ህዝብ ሰው ነው አይደለ? አዎ ሰው ነው። አዎ ሰው የሚለው ማንነት ነው ወይንስ ምንነት ነው? ማንነት። ሰው የሚለው ሰው ማለት እኮ ማንነት ሳይሆን ምንነት ነው። ምንነት ነው። እሺ ይሁን። አዎ ጥሩ። ስንት ሰው አለ ስልሽ ሰው የሚለው ግን ምንነት ሆኖ ሳለ ግን ስንት ሰው አለ ስልሽ 2600 ብለሽ ነው የመለስሽልኝ። ቁጥረሹ ማለት ነው። አንድ ሰው አለ ሳይሆን ብዙ ሰው አለ፣ 2600 ሰው አለ ብለሽ ነው የመለስሽልኝ። እሺ ልክ እንደዚሁ አሁን በዚህ ሂሳብና በዚህ ስሌት ምንነት ይቆጠራል ማለት ነው። እሺ ምንነት ይቆጠራል ማለት ነው። እሺ ስለዚህ ስላሴ ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ከተባለ በምንነት አንድ ስለሆኑ አንድ ነው፣ አንድ አምላክ አይባልም። ምክንያቱም በአካል ስለሚለያዩ ምንነቱ ይቆጠራል። ሶስት አምላክ ነው መባል ያለበት ነው እያልን ያለ። ሶስት አምላክ የለም። ለምን መሰለሽ? በአካል ተለያይቷል። ልክ አምላክ የሚለው ማንነት ነው ወይስ ምንነት ነው? በመለኮት አንድ ናቸው እኮ። መለኮት ማለት ምንነት ነው ወይስ ማንነት ነው? ቋንቋ ትግርኛ ያለ ከስር ከፈለግን በአረብኛ ልናገር ይችላል። ሌሎች አይረዱትም እንጂ ብታወሪ ይገባኛል። ግን አሁን ማንነት ነው ምንነት? ይሄ መለኮት ይኸውልሽ፣ መለኮት አካል ነው ወይንስ ደግሞ ባህሪ ነው? በባህሪ በመለኮት አንድ ናቸው። በአጋዛዝ በስልጣን አንድ ናቸው። መለኮት ማለት በራሱ ባህሪ ነው። እሺ እኮ እያልኩህ እኮ ነው። በመለኮት እንደዛ ከሆነ በጥቅስ ላስረዳሽ። እሺ በእጅሽ መጽሐፍ አለ? መጽሐፍ ቅዱስ አለ በእጅሽ? አይ የለኝም። አሁን የስራ ቦታ ነው ያለሁት። እሺ ጥሩ። በቀላሉ የሉቃስ ወንጌል ላይ ይኸውልሽ፣ የሉቃስ ወንጌል ላይ
የሉቃስ ወንጌል ላይ ምዕራፍ አንዴ ልጠይቅህ። እኔ አሁን ልተኛ ነው። እኔ እንትን ነኝ። ቆይ አንድ ጥያቄ ልጠይቅህ። አልጨረስንም እኮ እኛ ጠይቀን አልጨረስንም ነው። አሁን እናንተ እኔም በመጠየቅ በማጥመድ ብቻ ናችሁ። እሺ ጠይቂ። ፍጡርና ፈጣሪ ማጥመድ ሳይሆን እኛ ወደ እውነት ነው። እሺ ወደ እውነት ለመምራት ነው። መጽሐፋችን ታውቃላችሁ። እኛ መጽሐፋችን ቁርአን ይባላል። የኛ ደግሞ መጽሐፍ ቅዱስ ይባላል። አይ እኛ እንደዛ ልንገርህ አንድ ጥያቄ ልጠይቅ። እኛ አሁን ምንድን ነው መሰለሽ፣ አሁን እኛ የኔ ወንድም ማዳመጥም ቻሉ እንጂ ትጠይቃለሽ። የኛ መጽሐፍ ቅዱስ ላይ የእናንተ ቁርአን ላይ አይጠቅስም። እሺ የኛ መጽሐፍ ቅዱስ ግን እናንተ ቁርአን ላይ ይጠቅሳል። ክርስቲያኖች እንደዚህ ናቸው፣ በቀን ስንት ሰግዳችሁ ክርስቲያን አጥፉ፣ እነዚህ ካፊሮች አጥፉ የሚል ቁርአን አለ። አጥፉ ቆይ አንዴ የቱ ጋር ነው አለ? እናንተ አንተ ቆይ ኢምራን ጥያቄ እንድትጠይቅ ፈቅጄላት ነው እኮ ፈቅጄላት ነውና እስቲ የቱ ጋር ነው እንደዛ የሚለው? ክርስቲያኖች ናቸው እናንተ ጋር አለ ታውቃላችሁ። ከዛ ደግሞ ምን ይላል? ስማኝ፣ የቱ ጋር መረጃ አለ? በግድ ነው አለ መረጃ አመጣልሃለሁ። እሺ ስማኝማ አመጣልሃለሁ። ከዛ ደግሞ ምንድነው የሚለው? ይቅርታ ጠይቂ፣ በቃ ይቅርታ ጠይቂ። መረጃ የለኝም ብለሽ ይቅርታ ጠይቂ። አለ መረጃ ማስረጃ አለ ነው የለኝም ብለሽ ይቅርታ ጠይቂ። መረጃ ስለሌለ አለኝ አልኩህ እኮ። የቱ ጋር በግድ ነው እንዴ? እኮ ምዕራፍ ስንት ቁጥር ስንት? ከዛ በኋላ ደግሞ ምን ይላል? ኢሳ ያለ መረጃ አይፈቀድም እኮ። አኸር ዘማን ኢሳ ይመጣል፣ ለፍርድ ይመጣል ይላል። ኢሳ ማን ነው? ኢየሱስ ክርስቶስ አይደል? ቆይ የቀደሙን መረጃ ስጠንና ከዛ እንመልሳለን። ችግር የመጀመሪያውን መረጃ ላገባባቸው አንዴ ግደሉ የሚለው ጄክ እኔ ሙስሊም አንድ ነገር ልንገርህ፣ ፍጡርና ፈጣሪ አታወዳደር። ቆይ ማሂ ጄክ ደግሞ መልስልኝ። ሙስሊም ነህ? አዎ እኔ ሙስሊም ነኝ ኢምራን። በጣም ጥሩ። እሺ አሁን እሷ ምን እያች መሰለ ቁርአን ላይ ክርስቲያኖችን ግደሉ የሚል አለ፣ አሰቃዮች የሚል አለ ብላለች እና ስማችን ነው እየጠቅሳ ብላለች አይደለ? ሰምታታል? አዎ ብላለች። ግን ስለዚህ መልስላት። በእስልምና ክርስቲያኖችን ግደሉ አይልም። በል እንዲያውም ለክርስቲያኖች መልካም ዋልላቸው ይላል በሱረቱል ሙምተሒናት ላይ። እነዛ የማይጋደላችሁ ከሀገርም የማያባሯችሁ ሰላማዊ የሆኑ ከሃዲዎችን ክርስቲያኖች ቢሆኑ አይሁዶች ቢሆኑ ምንም ቢሆኑ ሰላም ሁሉላቸው ይላል ምዕራፍ 60 ላይ። በምዕራፍ 60 ላይ ቁጥር 8 ላይ ብንመለከተው እሷ ደግሞ ካለች መሰለህ ግደሉ ላይ ያለች። ስለዚህ ምን የለም ጭራሹን የለም እንደውም ኧረ የለም ጭራሹን የለም። እንደውም መልካም ሁኑላቸው አላህ ለነሱ መልካም ዋልን አይከለክላችሁም ይላል በምዕራፍ 60 ላይ ቁጥር 8 ላይ ላ የንሃኩሙላሁ ዐኒ ለዚነ ለም ዩቃቲሉኩም ፊዲን። አላህ እነዛ በሃይማኖታችሁ የማይጋደላችሁ እንደዚህም ከሀገር የሚያስወጣችሁ ለነሱ መልካም መሆንን በፍጹም አይከለክላችሁም ይላል። በል አላህ ሱብሓነሁ ወተዓላ መልካም አድራጊዎች ለሰዎችም መልካም የሚውሉ ሰዎችን ይወዳል። መልካም አድርጉላቸው ይላል። ማሂ ኦኬ ገባኝ። ታዲያ ማሂ ቆይ አሁን ይህን ከየት ነው ያመጣሽው አንቺ? አሁን እሱ ጄክ ምን አለኝ እንደዛ የሚል የለም ማለት ነው። እሱ ሙስሊም ነው አይደለ ጄክ? ስለዚህ ቦታውን ንገሪውና ያርመኛ። አሁን አንቺ ያልሽኝ ሌላ ጄክ ያለ ሌላ። ጄክ ማስረጃ አቀረብክኛ ወይስ ቦታውን እንደገብልኛል ይዛው ጄክ ቦታውን ንገረኝ። እኔ ያቀረብኩት ምንድነው እኔ በማስረጃ እንደዛ እንደማይል ምዕራፍ 60 ላይ ሱረቱል ሙምተሒናት የሚባል ምዕራፍ አለ። ምዕራፍ 60 ነው ቁጥር 8 ላይ አላህ እነዛ በሃይማኖታችሁ ካልተጋደላችሁ ከሀገርም ካላወጣችሁ የሆኑ እነዛ ከሃዲዎችን ለነሱ መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አላህ አይከለክላችሁም። አላህ ትክክለኞችን ወይንም ደግሞ መልካም አድራጊዎችን ይወዳል ይላል። ለማሂ ማትጋደል ከሆነ ሰላማዊ ከሆነች መልካም ዋልላት ይላል እስልም። በጣም አመሰግናለሁ። በደንብ ገብቶኛል። ስለዚህ አሁን ማሂ ምን ታደርጊያለሽ? ጄክ እንደዚህ የሚባል ነገር የለም ስላለ እስኪ ማስረጃውን ስጪውና እንቀጥል። ማስረጃዎች ማሂ አሁን ላልሽው ይምሩ ዮኒ አትረብሽ። ማሂ ጄክ እንደዛ የሚባል ነገር የለም እያለ ነው። ማስረጃ አለሽ?
ምን አልከኝ? ጄክ ምን አለ መሰለሽ፣ አሁን እሷ ያለችው የሚባል ነገር በቁርአን የለም። እንዳውም ሱረቱል ሙምተሂና ላይ የሚለው ተንከባከባቸው፣ ጥሩ ነገር አድርጉላቸው ነው የሚለው እያለ ያለውና እኔ ደግሞ ምልክ እንኳን ተንከባከባቸው ሊል የእነሱ ጓደኛም እንዳትሆኑ ነው የሚለው የእናንተ ቁርአን። ግደሏቸው ጓደኛ ካፊር ቢሆን ክርስቲያን፣ ይሁዳ ይሁን ክርስቲያን ግደላቸው ነው የሚለው። የት ቦታ ላይ? እናንተ ቁርአን ላይ አንብበው ታውቀዋለህ የት እንደሆነ? እኔ ልንገርህ። አሁን ምሳሌ ጄክ ምን አይመስልሽ? ጄክ እዛ የሚል ቁርአን ላይ ጄክ እንዳንተ ሰው ነው ቁርአንህ ላይ እኔ ማለትማ እኔ ወላሂ ቁርአን የሚባለው እንደዛ የሚል አላገኘሁም እስካሁን። ወላሂ እያልኩኝ የለም እንደዛ የሚል ወላሂ። ስለራሱ እኮ ክህደት ነው። ክህደት አይደለም አላህ መሐመድ ላይ የሄድከው መጽሐፍ ቅዱስ ስታነቢ ይኸውልሽ ማሂ፣ ምናልባት እኔ የማመልከው ልንገርህ፣ እኔ የማመልከው ኢየሱስ ክርስቶስን ነው። አንተ የምታመልከው በሰው የተወለደ መሐመድን ነው። የትና የት ተገናኝተን እኔ እናንተ? አንቺ የምታመልኪው ሰው ነው፣ እኛ ደግሞ የምናመልከው የመሐመድም የኢየሱስን አምላክ ነው የምናመልከው። አንተ መሐመድ ማሂ፣ እኔ የማመልከው የመሐመድም የኢየሱስን ፈጣሪ ነው። አንቺ ደግሞ የምታመልኪው ምንድን ነው? ቅድም አንቺ ራሱ በአፍሽ እንዳመንሽው የታዘለ ሽማግሌ አምላክ ነው። ቃል በቃል ቅድም ማለት መሰላችሁ? አዎ የማመልከው አምላክ ታዝላ ብላለች እና የምታመልከው አምላክ የሚታዘል ነው። ግን ማስረጃውን አግኝቼዋለሁ። ማስረጃው ቆይ፣ ይሄ ማፈልገች ነው ማሂ። አንተ በአንተ አፍ የሚተረጎም አይደለም። ቆይ ምናልባት እኮ ባይብሉ ላይ ያሳየን እስቲ። ቀስ ብለህ መስራት ነው ባይብሉ ውስጥ ያሳየን። እንዳትቀዘፍ ሳይሆን ማሂ፣ ቆይ አንዴ ፕሊዝ። አይ ሚስጥር ነው። ቀስ ብለህ እደግ። እንዳትቀዘፍ ማሂ፣ ላግዝሽ እኮ ነው ፕሊዝ። እሺ ላግዝሽ አንዴ። ኧረ አታግዘኝ። እሺ ላውራ ደግሞ ከጅልኝ አንዴ ፕሊዝ። ቆይ ጄክ ቁርአን ላይ ያለውን እንትና ሱረቱል ሙእሚን እንዳሆነ የፈለገችው ሱረቱል ሙእሚንም ቁጥር 64 ክፈትላት እስኪ አንዴ። እዛ ላይ ግደሏቸው የሚላልና እሱን አልገባትም ይሆናል። ሱረቱል ሙእሚኑን ሱረቱል ሙእሚኑን ቁጥር 7 ላይ እሱ አልገባትም። እሱ ነው እንደ የፈለግሽው ውስጥ ቆይ፣ እሱም ከሆነ ማሂ እሱ ነው ቁጥር 64 ላይ አሁን ግደላቸው ያለውን ቁርአን ላይ ያገኘኸውና አሁን ልታስተረጉምልኝ ነው። እሱ ግደላቸው ማለታቸው አይደለም ልትለኝ ነው? መጀመሪያ ይነበባ አንብቢልና ከዛ በኋላ ይተረጉምልሻል። እሺ ይሄ ነው አይ ቲንክ ይሄኛውን የፈለገችው እሷ። እስኪ ታንብበውና ታስረዳታለህ። ቀጥይ ማሂ። እስቲ ማሂ አንብቢልኝ። አንተ አንብበው፣ አንተ ጋር ከነ ያለ መጽሐፍ ይሄ ካንብብላት አንተ ችግር የለም። አንተ የሚገርም ነው ቁርአን ነው እንዴ? እስቲ አንብቢው እስቲ ማሂ ይሄንን። በውስጧም ይላል በውስጧም የነበሩትን ህዝብ አውጥተው በመጋዝ ተረተሯቸው ይላል። ይሄ ቁርአን ነው እንዴ ማሂ? በውስጧም የነበሩትን ህዝቦች አውጥተው በመጋዝ ተረተሯቸው። በመጋዝ ማለት ነው። ቁርአን ነው ምንድን ነው? ይሄንን ያነበብሽው? ቀሽሞች ናቸው ሁላችሁ። ይሄን የኛ መጽሐፍ ቅዱስ አልኮ በአንተ የሚመረመር አይደለም። ሚስጥር ነው፣ ሚስጥር ነው። አንተ ሰውዬ ሚስጥር ነው። አሁን እኮ ያነበብነው ቁርአኑ ነው ወይ? ይሄ ቁርአን ያልሽው ይሄኛው ነው ወይ ነው ጥያቄያችን። እኛው አይደለም ናማል እናንተ ጋር እንደዛ ሚል ከሌለ ማልና ወይ ደግሞ አንዱ ያገኘ እኮ እዚህ ጋር የለም ነፍሴ በልጆቹ በአላህ እምላለሁ የለም። መጽሐፍ ቅዱስ ነው ግን ምናልባት ይሄ ከሆነ ኢምራን የአሁኑ መስሏት ይሆናል እኮ ቁርአን መስሏት ነው የአሁኑ። እና አሁን የተነበበው ባይብል ነው መጽሐፍ ቅዱስ ነው። እሺ መጽሐፍ ቅዱስ ነውና በመጋዝ ተርትሯቸው ነው የሚለው። አውቄዋለሁ መጽሐፍ ቅዱስ እንደሆነ እናንተ ጋር አለ እያልኩ ነው። ኧረ በክብር አውሮት ጥያቄ እኮ እየጠየቀች ነው። እናንተ ግን ምን ከዚህ በላይ ማክበር አለ እንዴ? ዩኒኮይ አይደለም። እኔ ኧረ እንድታከብረኝም አልፈልግም። ፈጣሪን ያላክ አንድ ሰው ልንገርክ፣ እኔ ሙስሊሞች አከብራለሁ። ዮኒ የሚለውን ታች አድርጉት። በቃ አየሁ አንተ ዮኒ የሚለውን ታች ከአንዴ መሀል ልግባ። ኢምራት ተመልሰሃል። አይ ማሂ ቀጥል። አሁን ችግሩን አይሽ አይደለም ቁርአን ላይ ግደሉ የሚል አለ አልሽ። ግን ስንከፍተው ግደሉ የሚል ያለው በክርስትና ነው። ምሳሌ ክርስትና ላይ እግዚአብሔር ምን አስተደረገ መሰለሽ? ቅድም እንዳነበብኩልሽ አንቺ ውስጥ ገብቶሽ መሳደብ ጀመርሽ። ስከፍተው ወዲያውኑ ወደ ስድብ ገብተናች ቀሽን ብላ ተሳደበች እና ሌላ ጊዜ አትሳደቢ
ቄስ ምን አመሰ ቄሱ ምን አለ? አፍ ሲከፈት አእምሮ ይለካ ብሏል። እና አሁን አንቺ ስትሳደቢ ተለካሽ። በቃ ምን አይነት ሰው ነሽ ለካነሽ። እና ፕሊስ አትሳደቢ ሌላ ጊዜ። ግን አሁን መጽሐፍ ቅዱስን ስከፍተው ምን የሚያገኘው መሰለሽ? ያው በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው ይላል። ስለዚህ አንቺ ነብይ ነው፣ የአንቺ አምላክ ነው ሰዎችን በመጋዝ ሲያስተረትር የነበረው። ያው በመጥረቢያ ቆራረጣቸው ይላል። ዝም ባትረብሽ። ስለዚህ ሲያስቆርጥ የነበረው ማን ነው? የእግዚአብሔር ቃል ነው። አይሽ አይደለ? ቁርአን ላይ የትኛውን ቦታ ብትፈልጊ ሰላማዊ ሰግደው የሚል አታገኝበት። እንዳውም አምላክ ምንድን ነው ያለው? ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ እርም ያደረጋትን ነፍስ በህግ ቢሆን እንጂ አትግደሉ አለ። ቀጥሎሳ መን ቀተለ ነፍሰን ላውጣላችሁ። እንዳውም አንዴ እንመልከተው። ሚን አጅሊ ዛሊከ አለ፣ በዚህም ምክንያት በእስራኤል ልጆች ላይ ያለ ነፍስ መግደል ወይም የምድር ላይ ያለማጥፋት ካልሆነ በቀር ነፍስን የገደለ ሰዎቹን ሁሉ እንደገደለ ነው ይላል። ስለዚህ ቁርአን ላይ ሰላማዊ ሰው መግደል የዓለምን ሰው እንደ መግደል የሚቆጠረው ኃጢአት ነው። እሺ ማሂ፣ እንደዛ ብሎ የነገረኝ ሰው ሸውዶሻል፣ ቂሱ አጭበርብሮሻል። ማሂ፣ ግደሉ የሚለው ያለው መጽሐፍ ቅዱስ ላይ ነው። ቃል በቃል አይተሻግደው የሚለው አይደለም። ከሱ በፊት ደግሞ ያሳዮች ነገር እባክሽን ተከታተልሽ አዳምጪ። እያመለክሽ ያለሽ 3 አምላክ ነው። አንደኛው ደግሞ ሰው ነው እያመለክሽ ያለሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ለምን ይላል? እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ኢየሱስ ወንድ ልጅ ነው። ወንድ ልጅ አታምልኪ። እድሜው 33 ዓመቱ ነው። ተይ ንስሐ ግቢ። ሲቀጥል ቅድም አሳይቼሻለሁኝ ክርስቲያኖች አንድ አምላክ ነው ይላሉ። እዚህ ጋር ስንት በግ አለ? 3 በግ አለ። በበግነት አንድ ናቸው። እዚህ ጋር ስንት አምላክ አለ? 3 አምላክ አለ። በአምላክነት አንድ ናቸው። አይሻ አይደለ? ስለዚህ 3 አምላክ የምታመልኪው በመለኮት አንድ የሚባል ነገር የለም። አንድ ሊሆኑ አይችልም። በአካል ጭራሹ ነው። በአካል 3 ናቸው፣ መለኮት ግን አንድ ይሆናሉ። እነዚህ በጎች በበግነት አንድ እንደሆኑ ሁሉ በመለኮት አንድ ናቸው። ግን ደግሞ እስቲ 3 በግ ናቸው። እዚህ ጋር 3 በግ የሚታዩ አይደለ? 3 በግ ታያለሽ። እዚህ ጋርም 3 አምላክ የሚታዩ። እሺ ማይ ቅድም አንቺ ራሱ ብለሽዋል። ስለዚህ ሎቱ ስብሐት፣ ንስሐ ግቢ፣ አትሳደቢ። መሳደብ ጥሩ አይደለም። እናመሰግናለን። አሁን እኔ